አዎ መሰወር ይቻላል። መሰወር ማለት እንግዲህ ከሚታየው 5% ወደ 95% መግባት ማለት ነው። እንዴት ነው ከ5% ወደ 95% የምንሻገረው ማለት ነው? ባህታውያን የምንላቸው ለምሳሌ መሰወር የሚችሉ አይነቶች ናቸው። በባህላችን መሰወር ቴሌፖርት ማድረግ ምናምን ፖሲብል ነው። አሁን መሰወር ማለት እንግዲህ ከሚታየው 5% ወደ 95% መግባት ማለት ነው እና በጸሎት መለማመድ የተነሳ እንግዲህ እዛ 95% ውስጥ ብዙ ነገር ልሰራ እችላለሁ ነው እና ዕውቀቱ ስልጣን ይሰጠኛል ነው። አሁን ጸሎቱ ደግሞ ምንድነው የሚያደርገው ማለት ነው? ጸጥ ያሰኘኛል አካሌን። ኦኬ ከዛ በኋላ ወደ 95% ይሻገራለሁ ማለት ነው። ይሄው ነው ጸሎት ማለት እና ያንን ሜንቴን ማድረግ ማለት ነው። ኦኬ እንደዚህ ሲደረግ እንግዲህ ምንድነው ትራንሰንድ ሊደረግ ይቻልና ትልቅ ስልጣን ሊኖረን ይችላል ማለት ነው እና 95% ከሆንኩ እንግዲህ 5% በቀላሉ ገቨርን ላደርገው እችላለሁ፣ ልሰውረውም እችላለሁ ነው ነገሩ። ዋናው ነገር እንግዲህ ዕውቀቱ ነው እና እዛ መድረስ ይቻላል የሚል እምነት ነው ያለኝ እና አዎ መሰወር ይቻላል፣ ትራንሰንድ ማድረግ ይቻላል። ዋናው ዕውቀቱ የሚሆነው መንፈሳዊ ልክ ፊዚካል አካል እንዳለን መንፈሳዊ አካል ደግሞ አለን። ለነዚህ ደግሞ በታኪዮንስ በኩል ኢንፎርሜሽን እናገኛለን ማለት ነው እና ያ ኢንፎርሜሽን ደግሞ ቅጽበታዊ ስለሆነ ኃይል ሊሰጠን ይችላል ነው ነገሩ። ስለዚህ መሰወር ብቻ ሳይሆን ብዙ ነገሮች ሊሰሩ ይችላሉ ለማለት እና ምንድነው እንግዲህ እንዴት ነው ከ5% ወደ 95% የምንሻገረው ማለት ነው? ኦኬ አሁን ቀላል የሆነ መልስ ለዚህ ለምሳሌ ምን ሲሆን ነው? ስንተኛ ነው? ለምሳሌ ከተኛን እንግዲህ አንጎላችንም ብዙ ካልኩሌት አያደርግም፣ ብዙ አያስብም፣ አይናችንም ተዘግቷል። እንደዚህ በጆሮአችን ምናምን የሚመጡትን ሰፕሬስ እናደርጋቸዋለን ማለት ነው እና ወደዛ 95% ሄደናል ማለት ነው ስንተኛ። እዛ ምን ያጋጥመናል ነው ጥያቄው። እና የእንቅልፍ ጉዳይ ስለሆነ ብዙ ነገር እንረሳለን፣ ብዙ ነገር እናያለን፣ ግን እንረሳዋለን በአብዛኛው እና ትርጉም አይሰጠንም ነገር። አሁን የኔ ኢንተረስት እንግዲህ ምንድነው በውን ሳይተኙ ወደ 95% መሻገር ማለት ነው። ስለዚህ ላለመተኛት እንግዲህ ምን አደርጋለሁ? በአንድ ነገር ላይ ኮንሰንትሬት አደርጋለሁ እና ሐሳቤ በሌላ ሐሳብ እንደዚህ እንትን እንዳይናወጥ ነገር ኦኬ ጸጥ ብዬ እንትን አደርጋለሁ። ከዛ በኋላ ነው እንግዲህ አንዳንድ ኤክስፒሪየንስ የሚሰማኝ። ወልቱ ቢግኑ እንግዲህ ምንድነው ስጋውንና ነፍሱን የማገናኘት ያህል ነው ነገር ነው። ኦኬ አሁን ስጋዬ እንግዲህ እንደተኛ ሆኗል። አይኔንም እጨፍናለሁ። ከዛ በኋላ ደም ሲዘዋወር በጣቶቼ እንደዚህ ነገር ሊሰማኝ ይችላል። በቃ እና ይችን መጠበቅ ማለት ነው፣ ሌላ ሐሳብ እንዳይመጣብኝ እንዳረሳው ነገር። ከዛ በኋላ ደም ሲዘዋወር ምን ሲል ትንሽ ከቆየሁ ለምሳሌ እጄ መሞቅ ይጀምራል። ጠቅላላ አካሌም መሞቅ ይጀምራል። ብርሃን እንደዚህ ላይ ማየት ጀምራለሁ እንደዚህ እና እዚህ ውስጥ እንግዲህ ስንገባ ለራሱ አንድ አይነት ዓለም ነው ነገሩ እና በጾም በጸሎት ኦኬ እዛ አካባቢ ሄደን ልንገዛ እንችላለን ነገር ነው። የዋህ ምድርን ይገዛል እንደሚባለው ማለት ነው። እንግዲህ ይሄ በቲዮሪ እና በተግባር የሚገለጽ አይነት ነገር ነው። በኢኩዌዥንስ የተደገፈ አንድ አይነት ሂደት ነው እና አንዱ ቲዮሪቲካል አስፔክቱ እንግዲህ ስለ ቴሌፖርቴሽን እንደዚህ ካሁን በፊትም ተነጋግረናል።
ምንድነው E equals mc squared ኦኬ የፈጠሩ ማትማቲክስ ኦኬ ሌላ ዳይሜንሽን ትንሽ ቀይሬም ብጠይቅ ያ ማትማቲክስ የሚታመን ነገር ይሰጠኛል። ይሄንን ለመግለጽ ነው ትንሽ ያስቸገረኝ በእውነት ኦኬ። ስለዚህ to begin with E equals mc squared ልክ ዓለምን የሚገዛ አይነት እንደ ወርቅ ያህል ነው በአሁኑ ወቅት ሪሊ እና የብዙ ሳብኮንሺየስ የያዘ ነገር ነው ኦኬ። እና ይህን ያህል ነው እንግዲህ። ስለዚህ ያ ማትማቲክሱ እንግዲህ ምን ሳጀስት ያደርጋል? መሰወር ይቻላል፣ ቴሌፖርት ማድረግ ይቻላል። እንደዚህ ሲለኝ እንግዲህ የግድ ማመን አለብኝ ነው ነገሩ ኦኬ። ይሄው ነው ኦኬ። ሌላው እንግዲህ ቲዮሪው አለ። የሚያሳምነኝ ደግሞ ትልቁ ነገር ያገኘሁት የአገሬን ባህል ነው። ለካ በባህላችን ይሄ ነገር ያደግንበት ነው። ችላ ስለምንለው ፎር ግራንትድ ስለምንወስደው ነገር ነው እንጂ እነዚህ ነገሮች አሉ ኦኬ። ስለዚህ መሰወር ማለት እንግዲህ ምንድነው? ቢፈልጉ በሰው መታየት ካልፈለጉ አለመታየት ነገር ነው። እና ህውአን ባህታውያን የምንላቸው ለምሳሌ መሰወር የሚችሉ አይነቶች ናቸው ነው። አንዳንድ ገዳማት ውስጥም አሉ ሱባኤ የሚገቡባቸው እንደዚህ እና ትናንሽ ሩምስ ናቸው። ሁልጊዜ እንደተዘጉ ነው እና መዝጊያው ቢከፈት ሰው ይኑር አይኑር አይታወቅም ኦኬ። ስለዚህ ምንድነው በባህላችን መሰወር ቴሌፖርት ማድረግ ምናምን ፖሲብል ነው። በቲዮሪውም የተደገፈ ነገር ነው። ስለዚህ ጠቅላላ እምነት አለኝ ለማለት ያህል። እንዴት እውቀቱ ይጠፋብናል? ከጠፋብንስ እንዴት እናገኘዋለን? የሚል ሂደት ነው አክቹአሊ። እና ነገሩ ሲታይ የግድ ትክክል ነው። ሜሞሪ ኦኬ አለን አጥንታችን ውስጥ ግን ዋናው ነገር ለምሳሌ ሞደርን ኤክስፐሪመንት አለ። ለምሳሌ ወይ አበባ ውሃ ውስጥ ያስገባሉ ወይ ሌላ ነገር እንደዚህ እና አበባው ውሃ ውስጥ እንደነበረ የውሃው ሞሊኩል ራሱ ያስታውሳል። እንደዚህ ነገሮች አሉ። ውሃውም ጭምር ያስታውሳል ማለት ነው። ያስታውሳል። ካሁን በፊት እንግዲህ ስለ ኢሞቶ ኤክስፐሪመንት ነበር። ይሄ ግን ውሃው ነው ራሱ እንትን የሚያደርገው እና ያን ያህል እኛ ዲኤንኤ ውስጥ እንግዲህ ሜሞሪ አለን ነው እና ይሄ ተዳፈነብን ነው እና ምክንያት አለው ደግሞ። አሁን ግን ሪቴይን የምናደርገው በምን መልኩ ነው ብንል ለምሳሌ ወል ባይሆን በነ ቅዱስ ያሬድ ኤክስፒሪየንስ እንየው። እነሱ ይሆናሉ እንግዲህ ባይሆን እውቀቱ የተመለሰላቸው እንደዚህ እንላለን። አሁን ምን ይሆናል ማለት ነው? በተለይ በቲዮሪው በጣም የሚደግፈው ነገር ነው። አሁን ትራንሰንድ ማድረግ ይቻላል። ይህንን 5% ትቶ 95% መሄድ ይቻላል እና የቅዱስ ያሬድ መገለጽም ኢንላይትመንትም ምንድነው? ለተወሰነች ሚሊ ሰከንድም ትሁን ቅዱስ ያሬድና አንድ ትል ነበረች፣ ተግባቡ፣ አንድ ሆኑ ይባላል። ኦርኬስትሬሽን ይሉታል። ከዛ በኋላ ነው እንግዲህ ተመልሰው በኮምፖዚሽን ይሁን በሙዚቃ መሳሪያ ይሁን በብዙ ነገሮች የሞከሩት። ያ በዛ ወቅት ያገኙት ኢንላይትመንት ለሰው ለመንገር ያህል ነው። ኦኬ። ስለዚህ ምን ማለት ነው እንግዲህ ትክክል ማንም ሰው በሐሳብ ብቻ እስካልተገላታ ድረስ ኦኬ የሐሳብ ታዛቢ እስከሆነ ድረስ በእውነት ምንድነው ማለት ነው ሞር ኤንድ ሞር ወደ ዩኒቨርስ ወደሚያገናኝ ሂደት አዳፕት ያደርጋል ማለት ነው። ከዛ በኋላ እውቀቱ እየተገለጸልን ይሄዳል። አስተማሪ አያስፈልገው፣ ፕሪሪኩዊዚት እውቀት እንደዚህ አያስፈልገው፣ ግልጽ የመሆን ጉዳይ ነው። በመንፈስ ስንሄድ እንግዲህ መላእክት ይወጣሉ ይወርዳሉ ይባላል። እንግዲህ የኢንፎርሜሽን ጉዳይ ነው። ኦኬ። እና ኢንፎርምድ መሆን ማለት እንግዲህ ብርሃን መሆን ማለት ነው። እና እንደዚህ እናገኘዋለን እውቀቱን። ኤክሰርሳይዝ ማድረግ፣ ጸሎት በምናምንበት ኦኬ ኤኒቲንግ ኦኬ መጸለይ፣ ግን ዋናው ነገር ኮንሰንትሬሽን ላይ ነው። ኦኬ ትኩረት መስጠትና ታዛቢ መሆን
በኒውሮሎጂ ማይንድፉልነስ ይሉታል።